እሁድ ሰኔ 7 እጅግ ልዩ ቀን ነው። ይሄ ቀን እንዳያመልጣችሁ ልንገራችሁ። ሁላችሁም ኮመንት ላይ አምላኬ ሆይ ጸሎቴን ተቀበል ያላችሁ ጻፉልኝ። እሁድ እንግዲህ ሰኔ 7 ማለት ነው። ምንድነው ካላችሁኝ ሰንበተ ሰንበታት ነው። ሰንበተ ሰንበታት ማለት ብዙ ጸሎት የምንጸልይበት የምናስቀድስበት ጸሎታችን የሚያርግበት እንደዚሁም ደግሞ ዝክር የምንዘክርበትና ምጽዋት የምንመጸውትበት እጅግ ልዩ ቀን ነው። ሰንበተ ሰንበታት በዓመት ወደ 4 ጊዜ አካባቢ ነው የምናገኘው። በየ91 ቀን አልፎ የሚመጣ ነው የምናገኘው ነው። ራሱን የቻለ አቆጣጠር አለውና ይሄ ሰንበተ ሰንበታት ማለት በጣም እጅግ ልዩ ቀን ስለሆነ ሁላችሁም በዚያ ቀን አብዝታችሁ ጸልዩ። ጸሎታችን የሚያርግበት ቀን ስለሆነ ማለት ነው። እንደዚሁም ደግሞ ዝክርም የምንዘክርበት ምጽዋትም የምንሰጥበት ቀን ነው። ሁላችሁም ተዘጋጅታችሁ ሁላችሁም አስቀድሱ ማለት ነው። እንዳያመልጣችሁ ይሄ ቀን እና በደንብ አድርገን እንጸልይ። አምላካችን እንደኛ ኃጢአት ሳይሆን እንደሱ ቸርነት የሁላችንም ጸሎት ይስማር። የነገዋ እሁድ ማለትም ሰኔ 7 በዓመቱ ውስጥ ከሚገኙ ሰንበታት ውስጥ እጅግ የከበረችና ከፍ ያለች የጸለያችሁት ጸሎት ቅድመ እግዚአብሔር የሚደርስበት የሰጣችሁት ምጽዋት ያስገባችሁት መባም ወደ እግዚአብሔር ዘንድ ደርሶ ዋጋ የምታገኙባት እጅግ ድንቅ የሆነች ዕለት ናት። በዚህች ዕለት ልታደርጓቸው የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ እነግራችኋለሁ። ሰንበታት ትባላለች። ይቺ ዕለት ለእመቤታችን ለቅድስት ድንግል ማርያም ምሳሌ ተደርጋ የምትወሰድ ክርስቶስ ዳግም ምጽአቱን ይመጣባታል ተብላ የምትታሰብ የጸለይነው ጸሎት ያስገባነው መባ እንዲሁም ደግሞ የሰጠነው ምጽዋት ቅድመ እግዚአብሔር የሚደርስባት እጅግ ድንቅ ዕለት ናት። በዚህች ዕለት ሁለት ነገሮችን ብታደርጉ ጸጋና በረከትን ታገኛላችሁ። የመጀመሪያው በቤተ ክርስቲያን ተገኝታችሁ ቅዳሴ አስቀድሳችሁ ቅዱስ ቁርባን ብትቀበሉ ጸሎታችሁ የሰመረ መባችሁም ቅድመ እግዚአብሔር ዘንድ ይደርሳል። ሁለተኛው በዚህች ዕለት ዝክር ብትዘክሩ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ መገልገያ ብታስገቡ ጸሎታችሁን አብዝታችሁ ብትጸልዩ ቅድመ እግዚአብሔር ዘንድ ይደርስላችኋል። ልመናችሁት ልመና መልስ የምታገኙበት ካሙ የልቦናችሁ ሐሳብ የሚፈጸምባት እጅግ ድንቅ ዕለት ናትና በዚህች ዕለት አብዝታችሁ ልትጸልዩ እግዚአብሔርንም ልትለምኑ ልትማጸኑ ይገባል። እግዚአብሔር አምላክ በዚህች ቅድስት ዕለት ተባርከን ድንቅና መልካም የሆኑ ተግባራትን እንድንሰራ በቸርነቱ ይርዳን። አሜን። ዮሐንስ አፈወርቅ ሲሰማ ምን ይላል ዛሬ? ሰማዕቱ ጊዮርጊስ ሲሰማ ምን ይላል ዛሬ? ይምረሃነ ክርስቶስ ሲሰማ ምን ይላል ዛሬ? አባ ሳሙኤል ሲሰማ ምን ይላል ዛሬ? የአርዮስ ልጆች ዛሬም ቢነሱ እንክርዳድ ሆነው ደጁን ቢወርሱ ያስነሳላታል ሰው እንደገና የወላድ መካን መች ሆነችና። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የመንግስት አካላት የተዋህዶ ልጆችን አትንኩ፣ እኛ እናንተን አልነካንም፣ ምን አደረግናችሁ? ባንዲራ ብንይዝ እኮ ሰማይ ላይ ያለ ቀስተ ደመና ነው። ወዴት እንጣለው? አረንጓዴ ቢጫ ቀዩ። በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስንም ያያል፣ ባንዲራውንም ያያል። እውነት ውሸት? ባንዲራችን አንተው። እኛ ለጸጥታ እኛ ለሰላም መደፍረስ ብጥብጥ አንፈልግም። እናንተ ናችሁ ባዶ እጁን ያጨበጨበ እየዘመረ ያለ ሰው ላይ መተኮስ ምን ማለት ነው? ልጠብቁን ዙሪያችን ከባችሁ በዓላችን ልታከብሩ ይገባል። ምክንያቱም ኦርቶዶክስ ሀገር ናት ካላችሁ ሀገራችሁን ኦርቶዶክስን አክብሯታ። እኛ ኦርቶዶክሳውያን የሀገር ስጋት አይደለንም፣ የመንግስት ስጋት አይደለንም፣ የፖለቲካ ካድሬም አይደለንም። ሿሚ ሻሪ የሌለበት ያለ የነበረ የዘላለማዊ ንጉስ የኢየሱስ ክርስቶስ መንግስት ሰባኪዎችና ተከታዮች